ሰላም ተማሪዎች ዛሬ የምንማረው ኮሎኬሽንስ ይሆናል። እንግሊዘኛ ላይ ማንኛውም ተማሪ ሊያውቃቸው የሚገቡ ኮመን የሚባሉ 10 ኮሎኬሽንስ ይዤላችሁ መጥቻለሁ። ነገር ግን አንዳንድ ተማሪዎች ኮሎኬሽንስ ምንድነው የሚለውን የማታውቁ ልትኖሩ ትችላላችሁ። ኮሎኬሽንስ ለእንግሊዘኛ የቮካብለሪ የቃላት የፍሬዝ እውቀት እድገታችሁ በጣም አስፈላጊ ነገር ነው። እንግሊዘኛ ላይ አንዳንዴ ልብ ብላችሁ አይታችሁ የምታውቁ ከሆነ ሊነጣጠሉ የማይችሉ የግድ አብረው መሄድ ያለባቸው ቃላቶች አሉ። ለምሳሌ go ብለን ብዙ ጊዜ ምን እንላለን? ከgo ቀጥሎ አብረው ሊሄዱ የሚችሉ go crazy ልንል እንችላለን። እነዚህ ሁለት ቃላቶች አብረው መሄድ ይችላሉ ማለት ነው። ስለዚህ ኮሎኬሽንስ የሚያስተምራችሁ ስለ አንድ ቃል አይደለም፣ ሁለት ጥምር የሆኑ ቃላቶች አብረው የሚሄዱ ቃላቶችን የሚያስተምራችሁ። ስለዚህ ቮካብለሪያችሁን በደንብ ያሳደግላችኋል ማለት ነው። ኮሎኬሽንስ በተለያየ መንገድ መፈጠር ይችላሉ። ስለዚህ እኛ ዛሬ የምናየው በዋናነት የመጀመሪያው ቃል ምን ስትሆን፣ የመጀመሪያው ቃል verb ድርጊት ነች የመጀመሪያ። ቀጥሎ ደግሞ አብሮት የሚመጣው ቃል ምንድነው? noun። ብዙ አይነት አሉ። እኛ ግን ዛሬ የምናያቸው 10 ኮሎኬሽንስ verb እና noun ያጣመሩ ይሆናሉ ማለት ነው። የመጀመሪያው ኮሎኬሽን በአማርኛ ላስቀምጥላችሁ፣ ከዛ በእንግሊዘኛ እንሞክራለን ማለት ነው። so the first collocation በአማርኛ ብዙ ጊዜ እንላለን ውሳኔ መወሰን። ውሳኔ መወሰን፣ ውሳኔ መወሰን። በእንግሊዘኛ ምንድነው የምንለው? ኮሎኬሽን የሆኑ ቃላቶችን ማጣመር ነው አይደለም? ስለዚህ በእንግሊዘኛ ምን እንላለን? make ብለን መጀመር አለብን አይደለም? make ከዛስ make a decision። ኮሎኬሽን የተባለው ውሳኔ መወሰን ለማለት ሁለቱ አንድ ላይ መጣመር አለባቸው። ስለዚህ ሁልጊዜ የምናጠናው ልብ ካላችሁ አንዳንድ ቃል ብቻ ነው አይደለ? ቮካብለሪ ስናጠና። ነገር ግን አንዳንዴ ፍሬዝ ነው ይሄ አንድ ላይ ፍሬዞችን ማጥናት ወይም ኮሎኬሽኖችን ማጥናት ያስፈልጋል። ስለዚህ ውሳኔ መወሰን በእንግሊዘኛ ምንድነው? to make a decision ማለት እንችላለን ማለት ነው። ስለዚህ ይችኛዋ ምን ማለት ነች? to do something የሆነ ነገር ማድረግ። to do something after thinking about different options። ስለዚህ የተለያዩ ኦፕሽኖች አሏችሁ፣ አማራጮች አሏችሁ። የተለያዩ አማራጮችን ካሰባችሁ በኋላ የትኛው ይሻለኛል ብላችሁ ካሰባችሁ በኋላ you will do something ከነዛ ኦፕሽኖች ውስጥ አንደኛውን መርጣችሁ ወይም ባጭሩ ውሳኔ ተወስናላችሁ ማለት ነው። ኤግዛምፕል ሴንቴንሶችን እናስቀምጥ። make a decision ውሳኔ መወሰን የሚለውን በኤግዛምፕል ሴንቴንስ እየተናገርን እንይ። so the first one says እዩት እስኪ I need ያስፈልገኛል የሆነ ማድረግ I need to make a decision። እዚህ ጋር ይሄው ገብታለች አይደለ? I need to make a decision about my future career። ስለዚህ ውሳኔ መወሰን አለብኝ። I need የሆነ የሚያስፈልግ ነገር ነው ያወራን። ስለምን? about my future career ስለ ወደፊት የሥራ ሁኔታዬ ውሳኔ መወሰን አለብኝ። ስለዚህ ወይ የምመርጠው career path ይኖራል ወይም ደግሞ መወሰን የሆነ ውሳኔ ይኖራል። ስለዚህ I need to make a decision about my future career ብዬ መናገር ይችላሉ። ስለዚህ በኤግዛምፕል ሴንቴንስ እዚህ ጋር እንደዚህ ማየት እንችላለን። ሁለተኛው ጋር እንምጣ። she made a decision እዚህ ጋር made ለምንድን ነው ያደረግነው? ፓስት ለማድረግ ነው። ኦልሬዲ ውሳኔ ወስናለች። she made a decision to study abroad ምን ለማድረግ ወሰነች? እቺ ልጅ ምናልባት እዚህ ሀገር ልማር ውጪ ልማር ብላ እያማረጠች ነበር። ቅድም ምን ብለናል? we'll do something after thinking about different options። መጀመሪያ we have different options የተለያዩ ኦፕሽኖች አሉን፣ ሀገር ውስጥ መማር ውጪ መማር። እሷ መጨረሻ ላይ ምን ወሰነች? she made a decision to study abroad ወደ ውጪ ወጣ ለመማር ወሰነች እያለ ነው። የመጨረሻውስ ምን ይላል? it is hard ከባድ ነው ምን ለማድረግ? to make a decision ውሳኔ ለመወሰን ከባድ ነው። መቼ? when you are confused ግራ በተጋባችሁበት ሰዓት ውሳኔ መወሰን ከባድ ነው። ስለዚህ ይሄንን ኤግዛምፕል ሴንቴንስ ውስጥ እንዴት መጠቀም እንደምንችል ያየ ነው። so the first ውሳኔ መወሰን make a decision የሚለው እናንተ ፕራክቲስ አድርጉት። ሁለተኛው ኮሎኬሽን የምናየው ደግሞ በአማርኛ እረፍት መውሰድ
እረፍት መውሰድ በእንግሊዝኛ ምን ልትሉ ትችላላችሁ? still we need to use a collocation ሁለት የተጣመሩ ቃላቶችን ተጠቅመን ነው እዚህ ጋር የምናየው። እረፍት መውሰድ ብዙ አይነት አገላለጽ ቢኖረው ምን ማለት እንችላለን? take ከዛስ ምን ብለን እንጨርሰው? take something take a break take a break ካለን አንድ ሰው እረፍት አድርግ እረፍት ውሰድ እያለን ነው ማለት ነው። ስለዚህ ምን ማለት ነው ይሄ? to stop doing something or to stop working አይደለ? መስራት ማቆም ይሁን ነገርን ማድረግ ማቆም to stop working for a short period of time ለአጭር ጊዜ አይደለ? በቋሚነት አይደለም። እረፍት መውሰድ ማለት ለሆነች ለተወሰነች ጊዜ ነው። ምን ለማድረግ? to rest እረፍት ለማድረግ። ስለዚህ እረፍት ማድረግ እረፍት መውሰድ ስንል በእንግሊዝኛ take a break ብለን እናወራለን። ስለዚህ ለየብቻ የምትነጣጥሉት ከሆነ የተለያየ ትርጉም ሊሰጥ ይችላል። ነገር ግን take a break ስንል እረፍት መውሰድ። ኤግዛምፕል ሴንቴንስ እንይ። take a break የምትለዋን በኤግዛምፕል ሴንቴንስ እንይ። ሌስ ብለን ጀምረናል። የመጀመሪያውን እስኪ እንይ። ሌስ take a break ሌስ ብለን ስንጀምር ምን እያልን ነው? እንደዚህ እናድርግ አይደለ? ሌስ go out ወደ ውጪ እንውጣ። ሌስ ኢት እንብላ። ስለዚህ እዚህ ጋር ምን እያደረግን ምን እናድርግ እያልን ነው? ሌስ ቴክ a break እረፍት እንውሰድ እያልን ነው አይደለ? ሌስ ቴክ a break and grab some coffee። ስለዚህ ሌስ ቴክ a break እረፍት እንውሰድ፣ ከዛስ ምን እናድርግ? ቡና እንጠጣ። grab some coffee የሆነ ቡና እንያዝ ለማለት ነው። በዛው ቡና እንጠጣ ብለን መውሰድ እንችላለን። ስለዚህ ሌስ ቴክ a break ስንል ሌስ stop working for a short time to grab some coffee የሆነ ቡና ለመጠጣት እረፍት እናድርግ። ቀጥሎስ he take አላለም he took because it is in the past ኃላፊ ነው። እሺ he took a break እረፍት ወሰደ። he took a break after working all day ቀኑን ሙሉ ሲሰራ ቆይቶ ከዛ ምን አደረገ? እረፍት አደረገ፣ እረፍት ወሰደ። you should take a break እረፍት መውሰድ አለብህ። you should take a break when you study በምታጠና ጊዜ እረፍት መውሰድ አለብህ እያለ ነው ማለት ነው። so take a break እረፍት መውሰድ። ሶስተኛ የምናየው ኮሎኬሽን ለሁላችንም ያስፈልገናል። ምንድነው? ጉንፋን መያዝ። ጉንፋን ያዘኝ፣ ጉንፋን ያዘው ብለን ስናወራ እንዴት ነው በእንግሊዝኛ የምናገረው? it needs a collocation። በአማርኛም ካያችሁት ሁለት ቃሉ አይደለም? በእንግሊዝኛም እንደዛው ነው የሚሆነው ማለት ነው። ምን ብለን ነው የምናገረው? ጉንፋን መያዝ catch ምን a cold ጉንፋን መያዝ በእንግሊዝኛ ምንድነው? catch a cold ነው የምትሉት። ጉንፋን መያዝ ማለት ነው። so ስንተረጉሙ ይሄንን ምንድነው? to become ምን መሆን? sick መታመም ነው አይደለ? to become sick ግን በምን የተነሳ? with በጉንፋን with a common cold ስለዚህ common cold ጉንፋን ነው አይደለ? to become sick with a common cold it is called catch a cold ጉንፋን መያዝ በእንግሊዘኛ catch a cold ማለት እንችላለን። መነጣጠል አትችሉ፣ አንድ ላይ ነው የምትጠቀሙት። let's see some examples example sentences እንይ። የመጀመሪያው ምን ይላል? if you don't wear a jacket ማታደርግ ከሆነ you may catch a cold ምን ሊይዝ ይችላል? ጉንፋን ሊይዝ ይችላል። ስለዚህ ብርድ ይኖራል፣ ሽታ ይኖራል። ስለዚህ ጉንፋን ሊይዝ ይችላል። you may catch a cold። ሁለት she caught a cold catch አላለም caught past ነው። ጉንፋን ያዛት already ይዟታል ማለት ነው። she caught a cold after walking in the rain በዝናብ ውስጥ ከሄደች በኋላ ምን ያዛት? ጉንፋን ያዛት። I often catch a cold ብዙ ጊዜ ጉንፋን የሚይዘኝ መቼ ነው? in the winter I often catch a cold in the winter ስለዚህ ክረምት ላይ ዝናብ ስለሚኖር ምንድን ይዘኛል? ጉንፋን ይዘኛል እያለን ነው ማለት ነው። አይ ቲንክ ግልጽ ነው። በእንግሊዝኛ ከዚህ በኋላ ስትናገሩ ጉንፋን ያዘኝ ምናምን ስትሉ catch a cold የምትለዋን ኮሎኬሽን መጠቀም ግዴታ ነው። let's go to number 4 አራተኛ ምንድነው? ሚስጥር መያዝ። አራተኛ ሚስጥር መያዝ ወይም ደግሞ መጠበቅ አይደለ? ሚስጥር መያዝ ወይም መጠበቅ በጣም ቀላል ነው። ብዙ ጊዜ እንጠቀምበታለን በእንግሊዝኛ። ምንድነው የምንለው? keep እንላለን አይደለ? keep
a secret ስለዚህ በእንግሊዘኛ ሚስጥር መጠበቅ በምንል ጊዜ keep a secret keep a secret ምንድነው to not to tell something private አይደለ something private የሆነ private የሆነ የግል የሆነ ነገር የተነጋገር ነው አለ to anyone else ለሌላ ለማንም ሰው ምን ማድረግ አለማውራት አለመናገር we call it keep a secret ወይም ሚስጥር መያዝ መጠበቅ example sentence እንይ okay the first one can you እንደዚህ ማድረግ ትችላለህ ለማለት ሲፈልግ can you keep a secret ምን ይያለ ነው ሚስጥር ልንነግረው ነው ማለት ነው አይደለ can you keep a secret ሚስጥር ብነግርህ ሚስጥር መያዝ መጠበቅ ትችላለህ can you keep a secret ስለዚህ የሆነ ነገር ማድረግ ትችላለህ ስንል can you ብለን ነው የምንጀምረው አይደለ so keep a secret ሚስጥር መጠበቅ ትችላለህ ይያለን ነው he is good ጥሩ ነው ይያለን ነው ምን ላይ he is good at keeping secrets ሚስጥር መጠበቅ ላይ ጎበዝ ነው ጥሩ ነው ይያለን ነው ማለት ነው ስለዚህ የሆነ ሰው የሆነ ነገር ላይ ጥሩ ነው ማለት ስትፈልጉ he is good at ብላችሁ ነው የምትናገሩት he is good at flirting with girls ምን ማለት ነው ከሴቶች ጋር መጀናጀን ጎበዝ ነው ይያለን ነው አይደለ he is good at ይያላችሁ መናገር ትችላላችሁ እዚህ ጋር he is good at keeping secrets ሚስጥር መጠበቅ ላይ ጎበዝ ነው I told her everything ሁሉንም ነገር ምንም ሳላስቀር ነገርኳትኝ ለምን because I knew ምክንያቱም አውቅ ነበር that she would keep a secret ሚስጥር መጠበቅ እንደምትችል አውቅ ነበር that's why I told her everything ለዛ ነው ሁሉንም ነገር የነገርኳትኝ so keep a secret not to tell something private to anyone else ስለዚህ የሆነ ነገር በሁለት ሰዎች መካከል ወይም ሚስጥሩን በሚያውቁት ሰዎች መካከል መጠበቅ we call it in English keep a secret ወደ ቀጣዩ እንለፍ አምስተኛ ሁላችንም ልናውቀው የሚገባው ድግስ መደገስ በእንግሊዘኛ እንዴት ነው የምንለው ድግስ መደገስ እንደምታዩት ኮሎኬሽን እስካሁን የአማርኛው የእንግሊዘኛው ሁለት ቃላቶችን ነው ይዘው እየመጣ ያለው ድግስ መደገስ በእንግሊዘኛ ምንድነው የምንለው first ድግስ ምን ብለን መጥራት እንችላለን party ማለት አይቻልም party ምን ማድረግ አሁን ድግስ መደገስ party ምን ማድረግ throw ነው የምንለው መወርወር ማለት አይደለም እሺ throw a party ድግስ መደገስ ማለት ይሆናል to organize something የሆነ ነገር እንግዲህ ለመደገስ መጀመሪያ ኦርጋናይዝ ማድረግ ያስፈልጋል አይደለ to organize something and after that ምንድነው የምናደርገው celebrate በቃ ማክበር መደሰት አይደለ so በእንግሊዘኛ throw a party ማለት እንችላለን let's see some examples okay እንያቸው እስኪ we are going to ስንል ምን ማለት ነው የሆነ ነገር ልናደርግ ነው አይደለ የሆነ የቀረበ ነገር future action ነው ግን ልናደርግ ነው we are going to ወይም we are gonna ማለት ይቻላል እሺ we are gonna throw a party for her birthday ለልደቷ ምን ልናደርግ ነው ፓሪ ልናዘጋጅ ነው ወይም ደግሞ በትክክለኛ አማርኛ ቃል ድግስ ልንደግስ ነው ማለት ነው አይደለም ግን በተለምዶ የእንግሊዘኛው ነው የምንጠቀመው ፓሪ ልናዘጋጅ ነው ልንል እንችላለን ወይም ድግስ መደገስ ኦኬ they threw a party አሁን ይሄ past ስለሆነ ነው throw ያላለው they threw a party to celebrate their graduation ምንድነው graduate ማለት ምርቃት ነው አይደለ ስለዚህ ምርቃታቸውን celebrate ለማድረግ ምን አደረጉ ፓሪ throw አደረጉ አዘጋጁ እያለ ነው ማለት ነው they throw a surprise party for her what kind of party a surprise party ወይም ደግሞ የድንገትዬ ፈንጠዝያ የሚል ቃል ተሰጥቶታል አይደለ let's throw a surprise party for her for whom ለማ ለእሷ እናዘጋጅላት ነገር ግን what kind of party a surprise party እንደ ድንገት ያልተጠበቀ ማለት ነው so አምስቱ እስካሁን ያየናቸው እነዚህ ናቸው
በቀጣይም ደግሞ 5 ይቀሩናል እነሱን እኔ ዛሬ እያየን ያለነው ምንድነው ኮሎኬሽንስ አይደለ ኮሎኬሽንስ ምን ብለናል ተያይዘው የሚሄዱ ቃላቶች ነው አይደለ ሊነጣጠሉ የማይችሉ ዛሬ ደግሞ ካስታውሳችሁ እያየን ያለነው ምንድነው verb እና noun አንድ ላይ ሲሆኑ ነው እስኪ እስካሁን ያየናቸውን እንዴ የመጀመሪያዎቹ make take catch keep throw እነዚህ በሙሉ ምንድናቸው they are verbs ድርጊት ናቸው ቀጥሎ ደግሞ ያሉት decision break cold secret party እነዚህ በሙሉ ምንድናቸው they are nouns ስለዚህ ይሄንን ልብ ብላችሁ እንድታዩ ፈልጋለሁ ለምሳሌ good at አሁን ይሄ ምንድነው collocation ነው ነገር ግን verb noun collocation አይደለም good ምንድነች adjective at preposition አይደለም preposition adjective preposition ነች ማለት ነው ለምሳሌ interested in አሁን ይሄ collocation ነው ምን አይነት collocation interested adjective ነች in preposition ስለዚህ ብዙ አይነት collocation አለ adjective preposition collocation አለ ሌሎችም ብዙ አሉ እኛ ዛሬ verb noun collocation make a decision ውሳኔ መወሰን take a break እረፍት መውሰድ catch a cold ጉንፋን መያዝ keep a secret ሚስጥር መጠበቅ throw a party ድግስ መደገስ አምስቱን አይተናል 6 7 እያልን ደግሞ ቀጣዮቹን እንይ number 6 ችግር መፍታት የሆነ ችግር ይኖራል ለዛ ችግር መፍትሄ ማግኘት ምንድነው በእንግሊዘኛ solve አይደለ ኮሎኬሽናችን ምንድነው verb noun verbaችን ይሆናል solve a problem ምንድነው noun ነው solve a problem ችግር መፍታት ወይም በእንግሊዘኛ to find to answer or find a solution መፍትሄ ማግኘት አይደለ a solution to something difficult ምን ማለት ነው ከበድ ያለ ነገር አንድ ከበድ ላለ ነገር ምን ማግኘት መፍትሄ ማግኘት ወይም ደግሞ መልስ ማግኘት ብዙ ጊዜ ማትስ ላይ solve a problem ተብሎ ይሰጣችኋል አይደለ there will be a problem and you need to find a solution for that kind of problem so example sentenceዎቻችን example sentenceዎች ተቀምጠውልናል so solve a problem ችግር መፍታት ብለናል she worked hard ጠንክራ ነበር የሰራችው ምን ለማድረግ to solve the problem ችግሩን ለመፍታት ጠንክራ ሰራች እያለ ነው solve the problem we must solve must ምንድነው ግዴታ ነው አይደለ we must solve this problem ይሄን ችግር ምን ማድረግ አለብን መፍታት አለብን before it gets worse እየባሰበት ከመሄዱ በፊት አሁኑኑ ይሄን problem solve ማድረግ አለብን maths teachers የሂሳብ አስተማሪዎች maths teachers show their students ተማሪዎቻችን ምን ያሳያቸዋል how to solve problems logically ስለዚህ ለተማሪዎቻቸው ምን ያሳያቸዋል የተለያዩ ፕሮብሌሞችን ወይም ደግሞ ሂሳብ ላይ የሚገኙ የተለያዩ ጥያቄዎችን ሎጂካል በሆነ መንገድ አሳማኝ በሆነ መንገድ እንዴት አድርገው ሶልቭ ማድረግ እንደሚችሉ ያሳያቸዋል ይላል ማለት ነው ስለዚህ solve a problem የሚለው የሆነን ፕሮብለም የሆነን ችግር መፍታት በሚል ሚኒንግ ይዛችሁ መጠቀም ፕራክቲስ ማድረግ ትችላላችሁ ሌላኛው የምናየው ሰባተኛ ላይ የምናየው መጋባት ወይም ደግሞ ወደ ትዳር ህይወት መግባት ስለዚህ ጋብቻ መፈጸም ወይም መጋባት ሁለት ቃላቶችን ተጠቅመን በእንግሊዘኛ እናገራለን አይደለ መሳሳት የለብንም ምንድነው የምንለው get ካልን በኋላ ምን እንላለን get married ምን ማለት ነው መጋባት ማለት ነው to become ምንና ምን መሆን ባልና ሚስት መሆን አይደለ to become husband and wife
and wife husband and wife ወይም የትዳር አጋር በእንግሊዘኛ ምን ይባላል spouse ስለዚህ to become spouses ማለትም ትችላላችሁ ማለት ነው ስለዚህ get married የሚለውን በጣም መጠቀም ይጠበቅባችኋል ኤግዛምፕል ሴንቴንሶችን እናስቀምጥ ኦኬ ኤግዛምፕል ሴንቴንስ ነኝ የመጀመሪያው they plan to get married next month ስለዚህ ቀጣይ ወር ለመጋባት ምን አድርጓል ፕላን አድርጓል እቅድ ይዘዋል they plan to get married next month ግልጽ ነው አይደለ my cousin got married get ለምንድን ያለው ያላልነው past ስለሆነ ነው ሐላፊ ነው we are talking about last weekend ያለፈው weekend my cousin got married cousin ምን አደረገ ትዳር ያዘ ወይም አገባ እያለ ነው ማለት ነው ግልጽ ነው አይደለ are you ready to get married የመጨረሻው ምን ትላለች are you ready ዝግጁ ነህ to get married ለማግባት ዝግጁ ነህ ብለን መጠየቅ እንችላለን ማለት ነው my cousin got married ከማ ጋር ከፈለጋችሁ ማንን እንዳገባ መጥቀስም ይቻላል ማለት ነው ስለዚህ get married መጋባት ማለት ነው ኦኬ ስምንተኛ ላይ እምናየው ደግሞ ምንድነው ኦኬ ብዙ ጊዜ ቲፕ እንሰጣለን አይደል ይሁን ነገር ተጠቅመን መልስ በሚመጣልን ጊዜ መልሱን ያዘው እንላለን አይደል በእንግሊዘኛ መልሱን ያዘው ወይም ያዡ ለማለት ምንድነው የምንጠቀመው መልሱን ያዘው keep ማለት አለባችሁ መፍቀድ ለሆነ ሰው keep ምኑን ነው keep እንዲያደርግ የምንፈቅድለት keep the change መልሱን ያዘው change መልስ ማለት ነው እሺ to keep the change ስለዚህ ምን ማለት ነው ይሄ too late መፍቀድ someone keep the extra money የቀረው ተጨማሪ the extra money that can be returned መመለስ የሚችልን ገንዘብ ምንድነው እንዲይዙት keep እንዲያደርጉት መፍቀድ መልሱን ያዘው በእነው ምንለው በአማርኛ in English we say keep the change እቺን በደንብ ተጠቀሙባት example sentence ነኝ የመጀመሪያውን እስኪ እናንብብ I gave ሰጠውት ያልኩኝ ነው I gave the taxi driver 100 ብር 100 ብር ሰጠውት ያልኩኝ ነው ከዛ ከ100 ብር ላይ የሆነ መልስ ነበረኝ እንበል I gave the taxi driver 100 ብር and told him to keep the change መልሱን ግን እንዲመልስልኝ ሳይሆን እንዲይዘው ነገርኩት I gave the taxi driver 100 ብር and told him to keep the change መልሱን እንዲይዘው ነገርኩትኝ ነገር ግን መልስ ልስጣችሁ ሲል no keep the change ማለት ትችላላችሁ ሁለተኛው እስኪ የሆነ ካፌ ውስጥ ቁጭ ብዬ ቡና አዝዣለሁ ዌይተሩ መጣና here is your coffee ብሎ ኮፊውን አስቀመጠልኝ here is your coffee and that is 45 ብር ቡናው ደግሞ ስንት ነው 45 ብር ነው አለኝ ከዛ ከኪሴው ስንት አወጣኝ here is 50 ሰጠውኝና ምን ላለው 5 ብር መልስ አለኝ ምን ላለው keep the change keep the change ማለት ይቻላል አይደለም ስለዚህ change መልስ ነው keep the change ስንል ደግሞ መልሱን ያዘው ለማለት ነው ማለት ነው ለወደፊት ከዚህ ጋር ከገንዘብ ከክፍያ ጋር የተገናኙ ቮካብላሪዎችን እንማራለን ለምሳሌ ዝርዝር በእንግሊዘኛ ስንጠይቅ እንዴት ነው የምንጠይቀው ዝርዝር አለ ብለን ስንጠይቅ ሰው የገንዘብ ነክ የሆኑ ቮካብላሪዎችን ስራይ ብለን በደንብ እንማራለን ሁለት ይቀሩናል ወደ 9ኛው እንለፍ 9ኛ የምናያት ቃል number 9 መስከር በእንግሊዘኛ ምንድነው የምንለው በአማርኛ እንግዲህ አንድ ቃል ነች በእንግሊዘኛ ግን get drunk መስከር get drunk ስለዚህ ምን ማለት ነው to drink too much alcohol ከመጠን በላይ የሆነ alcohol መጠጣት and lose control of actions ስለዚህ የሆነ ነገር ከቁጥጥራችን ውጪ ሲሆን we say get drunk ስለዚህ example sentence እንይ okay get drunk
መስከር ነው ብለናል። ጌት V1 ብቻ አይደለ? ፓስት ስናደርገው ግን got he got drunk ይሄው እዚህ ጋር ተቀምጣለች። he got drunk ሰክሮ ነበር የት at the wedding party ሰርጉ ላይ የሰርጉ ፕሮግራም ላይ ምን አድርጎ በጣም ስለጠጣ he drank too much alcohol and he lost his control ወይም ደግሞ he got drunk ሰክሮ ነበር ማለት እንችላለን። don't get drunk አትስከር ወይም አትጠጣ። if you have to drive መንዳት ካለብህ ወይም የምትነዳ ከሆነ አትጠጣ ወይም አትስከር እያልን ነው። don't ስንል አታድርግ ለማለት ነው አይደለ? they went out ወጡ ወደ ውጭ ወጡ and got drunk ወጥተው ምን አደረጉ? በቃ ሰከሩ ብዙ ጠጡ እያልን ነው ማለት ነው። ስለዚህ get drunk ወይም getting drunk ማለት መስከር ማለት ነው። አይ ቲንክ ግልጽ ነው። የመጨረሻውን አስረኛውን እንዴ አስረኛውና የመጨረሻው የምናየው እዚህ ጋር እንዳስቀመጥኩላችሁ እሳት መያዝ። ልብሱ እኮ እሳት ያዘ ወይም ተቀጣጠለ ስንል catch a fire catch a cold ጉንፋን መያዝ ብለናል። አሁን ግን catch a fire ስለዚህ to start burning ማለት ነው መቀጣጠል መጀመር to start burning with flames በቃጠሎ መቀጣጠል ማለት ነው። ስለዚህ የሆነ ነገር እሳቱ ያዘው እሳት ተቀጣጠለ ስንል we need to use the collocation or the phrase catch a fire example sentence እስኪ okay catch a fire እሳት መያዝ እሳት ማቀጣጠል the kitchen caught fire ኩሽናው በእሳት ተቀጣጠለ እያልን አይደለ? the kitchen caught fire because of the gas leak የሆነ ሊክ የመነጨ ነገር አለ gas leak በዛ የተነሳ ምንድነው ኪችኑ እሳት ያዘ እሳት ተቀጣጠለበት ማለት እንችላለን። ስለዚህ እንደ አማርኛው ቀጥታ አይነት አገላለጽ የለንም። catch a fire ብለን ነው መናገር የሚጠበቅብን ማለት ነው። be careful ተጠንቀቅ እያልን ነው። that paper could easily catch a fire ያ ወረቀት በቀላሉ እሳት ሊያቀጣጥል ይችላል። catch a fire ብለን መናገር እንችላለን። caught ያለው እዚህ ጋር verb to past ስለሆነ ነው already ኪችኑ እሳት ስለያዘ ሐላፊ ስለሆነ ነው ማለት ነው። so መጀመሪያ ላይ 5 አይተን ነበረ። 5ቱን መጨረሻ ላይ ጠቅለል አድርገን አስቀምጠናል። ቀጥሎ ደግሞ ከ6 እስከ 10 ያስቀመጥናቸው እስኪ አንድ ላይ እዚህ ጋር ያስቀምጥላችሁ። ከ6 እስከ 10 ያየነው collocations እነዚህ ናቸው። solve a problem, get married, keep the change, get drunk, catch fire። እናስታውስ። solve a problem የሆነ ችግርን መፍታት። get married ምን ማድረግ ነው? መጋባት to become husband and wife ብለናል አይደለ? keep the change መልሱን መያዝ። get drunk ብዙ መጠጣትና መስከር። catch fire እሳት ማቀጣጠል ብለናል። ስለዚህ ዛሬ ያየናቸው collocations እነዚህ ናቸው። ለወደፊት ግን ተመሳሳይ ቃላት ያላቸውን collocation እናያለን። ለምሳሌ catch የምትለው እንኳን ብታያት catch a cold, catch fire እያልን በካች ያሉ ኮሎኬሽኖች አሉን አይደለ? ሌላስ make በሚለውስ make a decision, make a bet, make mistake make በሚለው እንደዛው። በቀጣይ የምናየው have ብለው በሚጀምሩ ኮሎኬሽኖች ያሉትን go ብለው በሚጀምሩ ያሉ ኮሎኬሽኖችን እናያለን ማለት ነው። ስለዚህ ኮሎኬሽንስ ለእንግሊዘኛችን በጣም አስፈላጊ ናቸው። እየደጋገምን ነው የምንማረው። እናንተም ቃላቶችን በመታጠኑ ጊዜ አንዳንድ ሲንግል ቃላቶችን ብቻ እየለያችሁ ማጥናት የለባችሁም። ፍሬዝ ነው ማጥናት ያለባችሁ። እዚህ ጋር ያሉት በሙሉ ምንድን ናቸው? ፍሬዝ ናቸው ወይም ሐረግ ናቸው። ስለዚህ በቀጣይ የዛይን ትምህርቶችን እንደጋገማለን። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ቻው።